ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድር እፅዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወድረዝ ነበራ አብያተ ክርስቲያናት በሰላም። ከዚህ በኋላ ቤተ ክርስቲያኖች በሰላም ኖሩ። እስኪ በሉ ከዚህ በኋላ በመስሉላችሁ አይሰማም። ከዚህ በኋላ ቤተ ክርስቲያኖች ሁሉ እስኪ ድገሙት። ከዚህ በኋላ ቤተ ክርስቲያኖች ሁሉ በሰላም ኖሩ። እግዚአብሔር ሰላም ይስጠን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ ተጽፎ የምናገኘው ኃይለ ቃል ነው። የሐዋርያት ሥራ ቅዱስ ሉቃስ የጻፈው ግልጽ ነው። ቋሚ የቤተክርስቲያናችን ትምህርት ነው። ከሉቃስ ወንጌል ጋር ተመሳሳይነት አለው። ሉቃስ የጻፈው ጸሐፊው የሐዋርያትን ሥራ 28ቱን ምዕራፍ የጻፈው ቅዱስ ሉቃስ ነው። የጻፈበትም ዓላማው አንድ አገረ ገዥ ተቸግሮ ስለነበረ ስለዚህ ሀገረ ገዥ መጽናኛ የሆነው ዘንድ ትምህርት የሆነው ዘንድ አገር ለሚመራ ሰው ታኦፊላ ለሚባል ወይም ታኦፊሎስ ለሚባል ሰው ነው የጻፈለት ማለት ነው። አገር ይመራል፣ ያስተዳድራል። እምነቱ ብዙ አልነበረውም፣ የእምነትም እውቀት ብዙ አልነበረውም። ግን ከሰማየ ሰማያት አምላክ ወረደ፣ ከድንግል ተወለደ። ረቂቁ የማይመረምረው ባህሪ መለኮት በሚመረምር ግዘፈ ሥጋ ተገለጠ። የማይጨበጠው ባህሪ መለኮት በሥጋ ተጨበጠ። የማይዳሰሰው ተዳሰሰ። የማይወለደው ተወልዶ የማያውቀው ማለትም በሥጋ ተወለደ፣ ተገለጠ። የቀዳማዊ ልደቱን ብንናገርለትም ይህ ነው ተብሎ የማይመረመር ረቂቅ ልደት ከአብ ያለው ግን በሚመረመር ሥጋ ተዋሂዶ ደግሞ ወደዚህ ምድር መጥቶ መገለጡን እንደገና በዚህ ምድር ላይ እየተመላለሰ ከኖረ በኋላ በ33 ዓመት ከ3 ወር ሲሆነው በቀራንዮ ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለምን አድኖ ሞተ። እሱ ሞቶ ለአዳም ዘር ሁሉ ሕይወትን ሰጠ። በሦስተኛው ቀን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከሙታን ተለይቶ ተነሳ። ሐዋርያው ቅዱስ ጴጥሮስ እንደተናገረው በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እናንተ ሰቀላችሁት፣ አይሁድን ሲወቅሳቸው እናንተ ገደላችሁት፣ እናንተ በጥፊ መታችሁት፣ እናንተ ምራቅ ተፋችሁበት፣ እናንተ እርጥብ ግንድ ያሸከማችሁት፣ እናንተ ጨርቅ አገልድማችሁ ሰቀላችሁት። ሥጋው ተቆረሰ፣ ደሙ ፈሰሰ፣ ቀበራችሁት። አይነሳም ብላችሁ ነበረ፣ ነገር ግን በሦስተኛው ቀን እነሳለሁ እንዳለ ተንሳ እግዚእነ ጌታችን ተነሳ። በቲኮ ማይሰሪኩ ለሞት እስመ ዘይክል መቃብር ይዞቶ ተነሳም ብለን ስንናገር የሞትን ማሰሪያ ቆርጦ እስኪ በሉ መቃብርን ረግጦ ተነሳ። ማን? ጌታችን ተነሳ። ምክንያቱም መቃብር ይዞ አያስቀረውምና አላቸው። ለሰቀሉት ለገደሉት አይነሳም ብለው ግዙፍ ድንጋይ መቃብር ላይ ገጥሞ ነበረ። 30 ሰው ያነሳዋል እንጂ 12 ሐዋርያት አንስተው አያስነሱትም ብሎ ማለት ነው። በድንጋይ ብዛት ግን ማስቀረት ክርስቶስን መድኃኒዓለም አይቻልም። ድንጋይን የፈጠረ እግዚአብሔር ድንጋይ የሚያገለብጥለትም አልፈለገም። መቆፈሪያ ዶማ ይዞም አፈር የሚያነሳለት አላስፈለገም። አፈሩም አልተገላበጠም፣ ድንጋዩም አልተገላበጠም።
ሌሊት 10 ሰዓት ግን ጌታችን ተነስቷል። ክብር ለስሙ ይሁንና ይሄንን እውነታ ገለጠ። ስለዚህ እናንተ ፈሩ፣ እኛ ግን አናፍርም፣ በእምነታችን አለ እንሰብካለን አለ። ሃይማኖታችን እውነተኛ መሆኑ በጌታዬ ትንሣኤ ወይም አለ በጌታችን ትንሣኤ ተረጋግጧልና። ሃይማኖት እውነተኝነቱ የተረጋገጠው በትንሣኤ ተወለደ፣ ተጠመቀ፣ ተጸነሰ፣ ተወለደ፣ ተጠመቀ፣ ተሰቀለ፣ ዓለምን አዳነ ብለን ወደ መቃብር የወረደው 11 ሰዓት ላይ ወደ መቃብር ዮሴፍና ኒቆዲሞስ ገንዘው አውርደውታል። ሙቶ ተቀብሮ በዚያው ቢቀር ኑሮ አፍ ከፍተን መናገር አንችልም ነበር። አሁን የስብከት አይኖርም ነበር። አሁን የቅዳሴ አይኖርም ነበር። አሁን የማይሌት አይኖርም ነበር። አሁን የመዝሙር አይኖርም ነበር። ማን ባይነሳ አምላክ ነው አላችሁት እንጂ ውሸት ነው፣ ሰው ነው። ሰው ስለሆነ መቃብር ይዞ አስቀረው እንባል ነበር። መቃብር ሳይከፈት ግን በተዘጋ መቃብር የሞትን ማሰሪያ ቆርጦ ጌታችን ተነሳ አለና ነገራቸው። እናንተ ፈሩ፣ እኛ እናፍርም አለ። የሰቀላችሁት ተነስቷል፣ የገደላችሁት ተነስቷል። ድንጋይ ጫናችሁበት፣ የማንም ረዳት ሳያስፈልገው ድንጋዩ እንደዚያው እንደተከደነ እንዲያስቀምጣችሁት ነው መቃብር። እሱ ግን ተነስቷል። ለዚህም መቃብሩ በብርሃን ተሞልቷል። ያ ብቻ አይደለም። 40 ቀን በዚህ ምድር ላይ መጽሐፈ ኪዳንና ሥርዓተ ቤተክርስቲያን እያስተማረ ቆየ። ከቆየ በኋላ በ40ኛው ቀን በስንተኛው ቀን? በ40ኛው ቀን መሰላልን እንደ መሰላል ነፋሳትን መሰላል አድርጓቸው። ነፋስ ረቂቅ ነው፣ ለሰው ልጅ አይጨበጥም። በእግዚአብሔር ዘንድ ግን ከተራራ የሚገዝ ግዙፍ አካል አለው። በእግዚአብሔር ዘንድ፣ በእኛ ዘንድ ነፋስ ረቂቅ ነው። መሰላል አድርጎ ረገጠው። መድኃኔዓለም ሲያርግ ነፋስን መሰላል አድርጎ እየረገጠ ደመናትን እንደ ትቢያ እያራገፋቸው ማዕርገ መላእክትን እንደ ጫማ ተጫምቶ በቅዳሴ በስብሐት በክብር ወደ ሰማይ አረገ። በአባቱ ቀኝ ተቀምጧል በክብር። ይሄንን ሰብካለን፣ እናንተ ፈሩ፣ እኛ ግን ኮርተን እናገራለን አለ። ክብር ለአባቶቻችን ይሁንና ይሄንን እውነታ ለዚህ ይሄ ሲሰበክ የአገረ ገዥ ይህን አነበበ፣ አየ። ማን ነው እሱ የሞተው? ማን ነው እሱ መቃብር የረገጠው? ማን ነው እሱ የሞትን ማሰሪያ የቆረጠው? ማን ነው እሱ ወልድ የበረበረው? ውስጡ በ24 ሰዓት ያስብ ነበር ይሄ አገረ ገዥ። ይህንን ነገር በደንብ ጽፎ ከትቦ የሚሰጠኝ ሰው ፈልጋለሁ ብሎ በውስጡ አገረ ገዡ እንቅልፋቶ ሲያወጣ ሲያወርድ ይህንን እውነታ ጽፎ የሚሰጠኝ እያለ ሲያወጣ ሲያወርድ ጌታችን ለቅዱስ ሉቃስ ተገለጠለትና ወንጌሉን እንደጻፍ የሐዋርያትን ሥራ ጻፍና ስጠው ለዚህ አገረ ገዥ፣ ጧት ማታ የኔን ድንቅ ሥራ ያንብባል እግዚአብሔር። ከዚያ በኋላ በታዘዘው መሰረት ሉቃስ ጻፈና የሐዋርያትን ሥራ ለዚህ ሰው ሰደደለት ማለት ነው። የሐዋርያትን ሥራ ሉቃስ ነው የጻፈው፣ ለአገረ ገዥ ነው የተጻፈው። ዛሬ ግን ለሁላችን ትምህርት ነው። እውነቱን ለመናገር ክርስቲያን የክርስትናን ጉዳይ ጠንቅቆ ክርስቲያኖችን ማወቅ የሚችለው ክርስቲያን ስለ ክርስትና በደንብ መረዳት ከፈለገ የሐዋርያትን ሥራ ማንበብ ከቃሉ ጋር ናችሁ። ክርስትና በእነማን ተጀመረ? እንዴት ተጀመረ ስንጠየቅ የሐዋርያት ሥራ ላይ ነው። በስንት ሰው ተጀመረ? በ12 ሰዎች 72 ተጨመሩ። የወንድ ብቻ ነው እንዳይባል 36 ሴቶች ተጨመሩ። ክርስቶስ ነው እንግዲህ የጠራቸው ሃይማኖት የመጀመሪያ የእምነት መሰረት 12 ምዕመናን ሐዋርያት ያልናቸው ምዕመናን ናቸው። ምንም ፓትርያርክም ነው ጳጳስ ምንለም ትልቁ ዋናው መሰረታዊ ነገሩ የመጀመሪያው ጥሪ ምዕመንነት ነው። ምዕመን በሌለበት ቄስ የሚባል ነገር የለም። ሁሉም ነገር ከሚመን ስለሚጠራ የመጀመሪያ ምዕመን አማኝ ያደረጋቸው 12ቱን ነው። 72ን ጨመረባቸው። የወንድ ብቻ እንዳይባል ክርስትና የሴትም የወንድ መሆኑን ለመግለጽ 36 እናቶቻችን ተጨመሩና 120 ቤተሰብ ሆነ ይላል። ከቃሉ ጋር ናችሁ። አሁን እስከ ትንሣኤው ድረስ የነበረ ጸጋ መንፈስ ቅዱስ እስከሚወርድ ድረስ እነኚህ ናቸው ክርስቲያኖች የነበሩ። ይሁዳ ጌታውን ሽጦ ጎደለ። በዚያ መካከል ደግሞ ማቲያስ የሚባልን ተካና 120 ቤተሰብ ቀጠሉ ማለት ነው። ከዚያ በኋላ ጸጋ መንፈስ ቅዱስ ከሰማይ ወርዶ ሐዋርያትን ሲቆጣጠራቸውና ወጥተው በየሀገሩ ቋንቋ ተገልጦላቸው በሚያስተምሩበት ጊዜ ስንት ጨመሩ ይላል። የሐዋርያት ሥራ ምዕራፍ 3 ላይ ስታነቡ 3000 ሕዝብ በአንድ ቀን አጠመቁ ይላል። ከቃሉ ጋር ናችሁ። ስንት አጠመቁ? 3000 ሕዝብ ላይ ስንት ሲጨምር 120 ሲጨምር ስንት ይሆናል? 3120 አይደለ? አሁንም ደግሞ ወጥተው ሲያስተምሩ ደግሞ እነ ቅዱስ ጴጥሮስ ሌሎቹ ሐዋርያት ተባብረው ሲያስተምሩ ደግሞ 5000 አጠመቁ ይላል። 5000 እና 3000 ስንት ይሆናል? 8120 ክርስቲያን አይደል? እንዲህ ነው የበዛው ክርስትና የመጣው እንደዚህ ነው። ከዚያ በኋላ በአንጾኪያ ክርስቲያን ነን ብለው በአደባባይ ራሳቸውን ገለጡ እምነታቸው። ከዚያ በፊት በአደባባይ ለመግለጥ አልቻሉ ነበር። አሁን ጸጋ መንፈስ ቅዱስ ተሰጥቷቸዋል። የሚያጸናው፣ የሚያነጻው፣ የሚያስተሰርየው፣ ኃጢአት የሚያስተሰርየው፣ ምስጢር የሚገልጠው፣ ደስታን የሚያድለው፣ እየታሰሩ መደሰትን፣ እሳት እየረገጡ መዘመርን፣
ነገራጅ ይህንን ሀብት ሰጣቸው። ጸጋ መንፈስ ቅዱስ በዓለም ላይ ሰበኩ። ዓለምን እየሸፈኑ ሲመጡ እየበዙ ሲመጡ በአንጾኪያ ክርስቲያን ተባሉ ይላል መጽሐፍ። ምን ተባሉ? ከዚያ በፊት አይባልም ነበር። ተደብቀው ነበር የሚኖሩት፣ ተጨንቀው ነበር የሚኖሩት። ጌታችንን የሰቀሉ እኛን እንዴት ይተውናል? እሱን የገረፉ ለኛ እንዴት ይተኛሉ? እነኚህ ክንፎቹ ተደብቀው ነበር መንፈስ ቅዱስ እስከሚወርድላቸው ድረስ። ከዚያ በኋላ ግን ሰይፍን፣ ስለትን፣ ሞትን፣ ስቅላትን ቢመጣ እንሸከመዋለን ብለው በአደባባይ ወጡና ራሳቸውን ገለጡ። በዚህ መንገድ ብዙ መከራ የተቀበሉ ዋጋ የከፈሉ አባቶቻችን አሉ። እነ ቅዱስ እስጢፋኖስ የመጀመሪያ ሰማዕት የተባሉ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ ተወግረው የተገደሉ አሉ። በሰይፍና ያዕቆብ የተገደሉ እነዚህ ያዕቆብ አሉ። ሌሎችም አባቶቻችን ዋጋ ከፍለዋል። ግን በሰይፍና በስለት የተቋረጠ እምነት የለም። ዓለምን እያጥለቀለቀ ክርስትና ቀጠለ። ምክንያቱም ክርስትና እውነት ስለሆነ እውነት ስለሆነ ዓለምን እያጥለቀለቀው ቀጠለ ማለት ነው። በዘመን ሂደት መናፍቃን፣ አህዛብ፣ አረማውያን ሁልጊዜ በዘመን ሂደት በክርስትና ላይ ሰይፍ ማንሳት ስራቸው ነው። ግን በሰይፍ አስቆመውት አያውቁም። ክርስትና ሁልጊዜም እያጥለቀለቀ የበዛ ነው የሚሄደው። ለምን? እውነት ነው። መስራቹ ሰው ሳይሆን ማን ስለሆነ? ክብር ለስሙ መድኃኔዓለም ስለሆነ የመሰረተው ክርስትናን ማለት ነው። ስለዚህ ወደ መሰረታዊ ትምህርቱ ላንጣችሁና የሐዋርያት ሥራ ምዕራፍ 9ን ባጭሩ እናያለን ማለት ነው። በዚህ ውስጥ እንመልከት። ደግሞ የመጀመሪያው የቅዱስ ጳውሎስን ጥሪ ነው የሚመለከተው። ከሳውልነት ወደ ጳውሎስነት መጠራቱን ነው። ሳውል ነው ስሙ። እዚህ ላይ መጽሐፍ ቅዱስ እንደሚነግረን ምዕራፍ 9 ቁጥር 1 ጀምሮ ስታነቡ ሳውል ይባላል። ሳውል የሚባል የጠርሴስ ሰው ነበረ ይላል። ጠርሴስ በሶሪያ ውስጥ ሲሪያ ወይም ሶሪያ ውስጥ ካሉ ከተሞች አንዷ ናት። የወደብ ከተማ ናት። ከደማስቆ በጣም ራቅ ያለች በምስራቅ በኩል ያለች ከተማ ናት። በዚህ ተወልዶ ያደገ ሳውል የሚባል ወጣት ነበረ ይለዋል። ግን ያደገው ደግሞ በአንጾኪያ ትምህርት ቤት ነበረ። አንጾኪያ አሁን ወደ ቱርክ አካባቢ ያለች ናት። ነገር ግን አንጾኪያ የኢየሩሳሌም አካል እንደሆነ ደግሞ ቅዱስ መጽሐፍ ያስረዳል። በቅዱስ መጽሐፍ ላይ ስናስቀምጥ በመጽሐፍ ቅዱስ መልክዓ ምድር ላይ ስናስቀምጥ አንጾኪያ አሁን ቱርክ ውስጥ ያለችው የማን አካል ናት ሲባል ኢየሩሳሌም ናት። ኢየሩሳሌም መካከለኛው ምስራቅ እስራኤል ሀገር ማለት ነው። በዚህ ውስጥ በዚህ በአንጾኪያ ገማልያል የሚባል ለምድር ለሰማይ የከበደ በአይሁድ ዘንድ እጅግ የሚታመንበት ሁሉም ነገድ በአንድነት የሚያምንበት የሕግ ምሁር ነው ይለዋል። ገማልያል የሚባል ሰው የምን ምሁር ነው? ሕግ ማለት የሙሴ ኦሪት ማለት ነው። ኦሪት ሙሴን ጥንቅቅ አድርጎ ቃል በቃል መተርጎም የሚችል መተርጎም ብቻ አይደለም፣ አረፍተ ነገሩ ብቻ አይደለም። አሃቲ ቅርመታ ወሃቲ ቅጽረታ ይላሉ ሊቃውንቱ። ያ ማለት 4 ነጥብ፣ 3 ነጥብ፣ 2 ነጥብ፣ 1 ነጥብ ጭምር እስከ ነጥብ የሚተረጉም ሊቅ ነው ይሉታል። ይሄ ሁሉም አይሁድ በአንድ ላይ የሚያምኑበት ይሄ ሊቅ ስለነበረ ከዚህ እየተማረ ያደገ ሳውል የሚባል ሰው ነበረ ይለዋል። ማን የሚባል ሰው? ሳውል የሚባለው ሰው እና ጥንቅቅ አድርጎ ያወቀ ነው። ግን አዲስ ኪዳንን ተቃዋሚ ነው ይለዋል። እጅግ አብዝቶ የሚቃወም ነበር የሳውል። አዲስ ኪዳን ምንድነው ሲሉ ወንጌል ይቃወማል። ወንጌል ብቻ አይደለም የሚቃወሙ፣ ወንጌል ምክንያት ነው እንጂ ክርስቶስን የሚቃወሙት። ክርስቶስን ከሚቃወሙት መካከል ቁጥር 1 ሰው ነበረ ሳውል የሚባለው። ኦሪትን ጠንቅቀን እናውቃለን፣ ሕጋችን ኦሪት ነው። ወንጌልን አንቀበልም ለማለት ሕጋችን ኦሪት ነው ይላሉ። አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ የሚለውን ይህንን ወንጌል ለመቃወም አባታችን አብርሃም ነው ይላሉ። ማን ይላሉ? ምክንያታቸውን አያችሁት? ወንጌልን ላለመቃወም ሕጋችን ኦሪት ነው። አባታችን ሆይ የሚለውን ወንጌሉን ላለመቀበል የክርስቶስን ትምህርት አባታችን ማን ይላሉ? ምክንያት የሚያደርጉት አብርሃም ነው። እንደውም በአንድ ወቅት ምን አላቸው? አብርሃም ሳይወለድ እኔ ነበርኩ አለ ጌታ አይደል? ማለትም በአብርሃም እያሉ አባታችን አብርሃም ነው ሲሉት አልቀበለው ሲሉ እንደው ስላላወቃችሁ ልባችሁ ተሸፍኖ አንገታችሁ ደንድኖባችሁ ተሸፍኖባችሁ ነው እውነታው እንጂ አብርሃም ሳይወለድ እኔ ነበርኩ አለ። ያ ማለት የአብርሃም ፈጣሪ እኔ ነኝ ማለት ነው። እኔ አብርሃም ባልፈጥረው የታገኘዋለህ? ዛሬ አባቴ የምትለው አብርሃም እኔ የፈጠርኩት ነው ማለት ነው። ግን በዚህ ልክ አልተረዱትም ክርስቶስን። ወንጌል ሊቃለ ሕግ ነው፣ አባታችን አብርሃም ነው፣ ሕጋችን ኦሪት ነው። የሕግ ጸሐፊያችን ደግሞ ሙሴ ነው አሉት። ሕግ አስገኝ ክርስቶስን ሲልክልሽ ማለት ነው። እርግጥ ነው ሙሴ ኦሪትን ጽፏል። ነገር ግን ደግሞ ኦሪትን ሙሴ የጻፈው እሱ ሙሴን ፈጥሮት ነው አይደል? ሙሴን ባይፈጥረው ኦሪትን ሙሴ ከየት ጽፏል? ራሱ ሙሴን የፈጠረ እግዚአብሔርን ግን በሙሴ አማካኝነት ሕጋችን የጻፈው ሙሴ ነው። እዚያው ሕግ አዋቂ ወይም ተርጓሚ ወይም ሕግ ሰሪ አንፈልግም የሚል
ተቃውሞ ነበራቸው። ይህንን ዓላማ ከሚያራምዱ ቁጥር አንድ ቀዳሚ ሆነው የሚታገሉ ሰዎች መካከል አንዱ ሳውል ይባላል። ማን ይባላል? ሳውል ይባላል። ይሄንን ነው እዚያ ሐዋርያት ሥራ ላይ ወሳውል ሳይዱ ይተቀየም አብያተ ክርስቲያናት ወይ ቀጥሎም ላርዳግ ዚነ ወሆር ሐበሊቀ ካህናት ጌታችን ኢየሱስ ክርስቶስ የመረጣቸውን ሐዋርያትን እየተቃወመ ክርስቲያኖችን ለመግደል አብሮ የሚሯሯጥ ቤተክርስቲያን ቂም ይዞ የሚዋጋ የሚታገል አቂሞባቸው ምእመናን የሚያሳድዳቸው ሳውል ነበረ ይላል። ማን ነበረ? ሳውል ነበረ። ወለለ በጊዜው መጽሐፈ መባይት ያን ጊዜ በሀገረ ደማስቆ በምኩራብ በአዳራሽ በተለያየ ቦታ በቤተ መንግስት ጭምር እጅግ ታዋቂ ሰው ነበረ። በደማስቆ ቤተ መንግስት በሶሪያ ቤተ መንግስት ታዋቂ ሰው ነው። በፈለገው ሰዓት ጊዜ ቤተ መንግስት ገብቶ የፈለገውን ነገር አጽፎ ደብዳቤ መውጣት የሚችል ሰው ነበረ እና ከለታት በአንድ ቀን ወደዚያ እየገሰገሰ ወደ ቤተ መንግስት ወደ ደማስቆ ቤተ መንግስት ጉዞ ያደርግ ነበረ። የጉዞ ዓላማ ደብዳቤ ለማጻፍ ነው። ከመንግስት ምን ለማጻፍ? ምን አይነት ደብዳቤ መሰላችሁ? ክርስቲያንን ያሉት ሁሉ በክርስቶስ ስም የተጠሩ እነኚህ የተጠመቁት ሁሉ እጅግራቸው ታስሮ ሴቶችም ወንዶችም ለአይሁድ ሸንጎ ይሰጡ ብለህ ጻፍ ብሎ መንግስትን አጽፎ ለአይሁድ መንግስት አሳልፎ ሊሰጣቸው ማለት ነው። የክፋት ደብዳቤ ለማጻፍ የመከራ ደብዳቤ ለማጻፍ ጉዞ አደረገ ይለዋል። ወደዚያ ታስረው እጅግራቸው ታስሮ ለአይሁድ ተላልፈው እንዲሰጡ ምእመናን ክርስቲያንን ያሉት እነኛ ምእመናን እንዲታሰሩ ይህንን አድርጎ ደብዳቤ ለማጻፍ ጉዞ ሲያደርግ ማንንም የማይቀድመው እግዚአብሔር ቤተ መንግስት ሳይገባ ሳውልን ቀደመው እግዚአብሔር። ተቃሉ ገናሽ አልጸቀ ሳውል ሀገረ ደማስቆ ከተማ አደባባይ ሶሪያ ዋና ከተማ ቤተ መንግስት አካባቢ ደረሰ። ወደዚያ በደረሰ ጊዜ ግብተ በረቀ መብረቅ ሊበኩን ሰማይ ድንገት ከሰማይ በጠራ ሰማይ መብረቅ አንጸባረቀ ነው። በሱ ላይ አንጸባረቀው። ደነገጠና ምድር ላይ ወደቀ። ሁለት አይኖቹም ታወሩ። ማን? ሳውል። ምን ሊያደርግ ነበር የሚሄደው? የመከራ ደብዳቤ ለማጻፍ። በማን ላይ? በክርስቲያኖች። አያት እግዚአብሔር ስለሚታገስ ስንሰደድ፣ ስንገፋ፣ ስንገረፍ፣ ስንቃጠል፣ ስንተኮስ ይሄ ሁሉ መከራ እየደረሰብን እግዚአብሔር ማያየን ሆኖ አይደለም። እግዚአብሔር እንደ ሰው ስላልሆነ ስለሚታገስ ለነ መከራ ለሚቀበሉት ደግሞ የተሻለ ዋጋ ስላለው እግዚአብሔር ምን ስላለው ምን አሁን እዚህ ዓለም ወደዚያኛው ዓለም መሄድ ይሻላል አይቻልም? ይመናል ሲገኝ ማንኛው ዓለም ይሻላል በእምነት መሄድ እኮ ሞት አይደለም። ሞት የሚባል አሁን እኛ ዝም ብለን ሁላችንም ስጋዊ ስለሆን የምንጮኸው ስለ ስጋ ዓለም ብቻ ነው። ስለ ስጋ ዓለም የምናስበው ስለ ስጋ ዓለም ነው። የምናስበው ይሄንኑ ከንቱ ምድር ነው። ይሄው ያሳደደን ሁሉ ጊዜ ከንቱ ተጣብቀን ሰማያዊ ነገር እንዲያናስብ አድርጎናል፣ ሸፍኖናል። አያችሁ ግን እነኛ መከራ የሚቀበሉት ወደው እንዳይመስላችሁ የሚታያቸው ዓለም ስላለን ይሄ ራብ አለበት ያ ራብ የለበትም። ይሄ ስደት አለበት ያኛው ዓለም ስደት የለበትም። ይሄኛው ያረጃል ያኛው አያረጅም። አያችሁ ይሄኛው ለቅሶ አለበት ያኛው ለቅሶ የለበትም። ይሄኛው ሐዘን አለበት ያኛው ምን የለበትም? ሐዘን የለበትም። ይሄ ወጥተን ወርደን ጥረን ግረን አፈር ጋር ወድቀን ተነስተን ተጋግጠን ኑሮ ለመኖር ዋጋ ከፍለን የምንኖርበት ነው። ከዚያ እንደ አይነት ነገር የለም። አልቦ ክረምት ወይ ሀጋይ ዘንበለ መብረቀ ስባት ነው። ክረምት የለ በጋ የለም። እዚያ የተበጠረ የተንጠረጠረ ዘሩን ገበሬ አውጥቶ ሜዳ ላይ በትኖ ዝናብ መጣ ቀረ እያለ ጠፈርን አንጋጦ ጠፈር የሚያይበት ዓለም አይደለም። ያ ገበሬው ብቻ አይደለም ነጋዴውም አተርፋለሁ እከስራለሁ ብሎ ስለ ትርፍና ኪሳራ የሚጨነቅበት ጉዳይ የለም። ትርፍም የለም ኪሳራም የለም። የሚሸጥ የሚለወጥ የለም። ብርሃን ለብሶ ከሚካኤል ከገብርኤል ጋር እኩል ተሰልፎ ቅዱስ 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 እያሉ ማንን ማመስገን ነው? እግዚአብሔር እሱን ያድለን። ያንን እውነታ ስለተረዱ ነው ዋጋ የሚከፈለው በዚህ ምድር ላይ። በዚህ ዓለም ላይ የመጣውን ዋጋ ይሄን ሁሉ መከራ የሚቀበሉት ያ ስለገባቸው ነው። ያ ያልገባውማ መስሎ መኖር ይችላል። ምን ቁም ነገር የለውም። ግን ነገ መሬት እዚያው መከራ ውስጥ እንዳለ ሌላ መከራ ዓለም አለ ማለት ነው። የማያልፍ የመከራ ዓለም ስላለ ይሄ ስለገባቸው እነሱ ይቀበሉታል። እኛ ግን መሬት ጋር ሆነን ስለተጣበቅ የምድሩን ብቻ ስለምናስብ በዚሁ ምክንያት በአንድ ላይ ሆነን መጸለይ አንችልም። እርስ በርሳችን በዚህ ምክንያት እንባላለን። በማያባላው ምክንያት በአንድ ሆኖ መጋፈጥና ከእውነት ጋር መኖር እየተቻለ ጭራሽ እርስ በርሳችን እየተባለ ወይ ከእግዚአብሔር አልሆን ወይ ከዚህ ዓለም አልሆን እንዲሁ ሜዳ ላይ ነው ያለነው። እግዚአብሔር ልቦና ይስጠው ነው።
ስለዚህ ዋጋ የተቀበሉት አባቶቻችን ይሄው መከራ ሲያደርስባቸው በጽኑ ልብ የሚገርማችሁ 8120 ህዝብ እራት ባንድ ላይ ነው የሚበሉት፣ ምሳም ባንድ ላይ ነበር የሚበሉት። ተለያይተው አይበሉም። ነጋዴው ይነግዳል፣ ገበሬው ያርሳል፣ መንግስት ሰራተኛው ስራውን ይሰራል። ደሞዝ ሲያገኝ ሁሉም እንደው 100,000 ብር እንበለው 10,000 ብር እንበለው 1,000 ብር እንበለው 1 ብር ቢሆን ያገኘው ሰው አንጥቶ ለሐዋርያት እግር ስር ያስቀምጣል። ያንን ምግብ የሚያዘጋጁ ሁሉም ባንድ ላይ ይበላሉ። ታላቅና ታናሽ ደሞዝ የሚባል የለም። የሁሉ ደሞዝ የሁሉ ነበር። መጽሐፍ ቅዱስ የሚነግረን የሐዋርያትን ስራ አንብቡት እምላችሁ ለዚህ በደንብ አድርገን ክርስትናው እንዲገባን የሐዋርያት ስራ ማንበብ ነው። ተቃሉ ገናሽ ማንበብ የሐዋርያት ክርስትናው ያኔ ይገባናል። አያችሁ መከራ እንዳለ መከራው እንዴት ማለፍ እንደሚቻል የሚመጣው ነገር ከምን ተነስቶ እንደሚመጣ አያችሁ ያን ነገር እግዚአብሔር ደግሞ ነገሮችን ሁሉ እንዲያበርድ ነገሮችን ሁሉ እንዲያቀላቸው ሲፈልግም ደግሞ ክፉ ነገር ሁሉ እንዲያርቅ እንዲያጠፋ እግዚአብሔር ምን መሆን እንዳለብን ይመራናል ራሱ ማለት ነው። ስለዚህ ሳውል እንደኝም ምስኪን እግዚአብሔርን የሚያምኑ ምንም ተንኮል ክፋት የሌለባቸው ዓለማዊ ግብርን የናቁ ክርስቲያኖችን ለማሳሰር የፈቃድ ደብዳቤ ከቤተ መንግስት ለማጻፍ ወደ ደማስቆስ ሄደ። መንገድ ላይ እንዳለ እግዚአብሔር ቀደመውና በመብረቅ አስደነገጠው። ሜዳ ላይ ተኝቶ ቀረ። የሚያጅቡት ሁሉ እዚህ አካባቢ አልነበሩ። ከመብረቅ ፊት ማን ይቆማል? ምን አጃቢ ያለ እዚያ ታንክ አይሰራ፣ እዚያ መትረጊስ አይሰራ፣ እዚያ ቦምብ አይሰራ፣ ሚሳኤል አይሰራ። አመድ ነው በእግዚአብሔር ዘንድ። ይሄ እዚህ ዓለም ነው የሚያስጨንቀው። ለዓለማውያን ዓለምን የሚያስጨንቀው ይሄ ሁሉ እዚያ ትቢያ ነው። ስሙም አይታወቅም በእግዚአብሔር ዘንድ። እግዚአብሔር ካለ ሁሉንም ማትነን ይችላል። እንደ ጭስ አይችልም? እግዚአብሔር ይችላል። ስለዚህ በክፋት እየሄደ ስለነበረ መብረቅ ወርዶ ሲያንጸባርቅበት ወድቀ ሳውል በገጹ ዲበ ምድር ወቆራክሊ አይንቱ በምድር ላይ ወደቀ፣ ሁለት አይኖቹ ታወሩ ይላል። ከዚህ በኋላ በምድር ላይ ወድቆ እያለቀሰ ባለበት ሰዓት ወይ ቤሎ ሳውል ለምን ተሰደደኒ? የእግዚአብሔር ቃል መጣ፣ ድምጽ የምሕረት ድምጽ ይቅር ይለው ፈለገ። አያችሁ አሳዳጁን ይቅር ይለው። አያችሁ አሳልፎ ክርስቲያኖችን የሚሰጠው ይቅር ይለው እግዚአብሔር። ደግሞ የእግዚአብሔርን ቸርነት እናይበታለን። አያችሁ እንጂ ላይ የሰዎችን ክፋትና የእግዚአብሔር ቸርነት እያነጻጸርን ማየት ነው። ምንም ብንከፋ እግዚአብሔር የሚመልስበት መንገድ አለ። ደግሞ ከክፋታችን ፈጥነን የምንመለስ ይቅርታ የምንጠይቅ ከሆነ እግዚአብሔር የይቅርታ አምላክ ነው። ፈቃዱ ገናሽ የምን አምላክ ነው? አይ ይህን ስራ ስለሰራ ከባድ ኃጢአት ስለሰራ አልቀበልም አይልም እግዚአብሔር። ምዕመናንን ከማስገደል መከራ ከማምጣት እነ እስጢፋኖስን ከማስገደል የበለጠ ኃጢአት የለም። እውነታው አለዚህ የበለጠ ህንጻ እግዚአብሔር ሰውን ከማፍረስ ከዚህ የበለጠ ኃጢአት የለም። ግን እዚህ ላይ በመብረቅ ጠራውና ተመልሶ ሳውል ሳውል ሲለው አቤት አለ። አንተ ማን ነህ የምትጠራኝ አለው። አነ ውእቱ ኢየሱስ ናዝራዊ የናዝሬቱ ኢየሱስ ነኝ አለው። ለምን ተሰደደን ለምን ታሳደኛለህ አለው። እንግዲህ ክርስቶስን የታግንቶ አሳደደው። ምዕመናንን ለምን ታሳደዳለህ ይስሩ ሲተረጉም እንጂ እኮ ክርስቶስ ካረገ 7 ዓመት ሆኖታል። እዚህ ሳውል ላይ እየተነጋገረ ያለው በድምጽ ነው። ሳውል ባይኑ አየው ክርስቶስ በድምጽ ነው እያናገረ ያለው። ምክንያቱም አድርጓል የለም በዚህ ምድር እያለ አይደለም ክርስቶስን ያሳደደው። ታዲያ ለምን አሳደድከኝ ብሎ ለራሱ የሰጠው ምዕመናንን ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ተቃሉ ገናሽ ምክንያቱም እኛ የእግዚአብሔር ማደሪያዎች ነን አይደል? ሐዋርያው እንደተናገረው እናንተ መንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? ስለዚህ አታቆሽሹት፣ እግዚአብሔር ቤቱ ናችኋልና። በኃጢአት በዝሙት በስርቆት በቅጥፈት በነፍሰ ገዳይነት ሰውነታችሁን አታቆሽሹት፣ የእሱ ማደሪያ ናችሁና ይላል። ቤት ሲቆሽሽ ሰው ደስ እንደማይለው እግዚአብሔር እኛ ስንቆሽሽ ደስ አይለው፣ ማደሪያዎች ስለሆነ ቤቱ ስለሆነ ማለት ነው ብሎ ሐዋርያው ይሰብካል። ቅዱስ ጳውሎስ መቼስ ዓለምን እንደ መልካም ምድሩ እንዳየር ጠባዩ የሰው የኑሮ ዘይቤ ጥንቅቅ አድርጎ የሰበከ ሐዋርያ ነው። በኋላ እንመጣበታል። አሁን ሳውል ላይ ነው ያለነው፣ ወደ ጳውሎስ ገና አልመጣንም አይደል? ምን ላይ ነው ያለነው? አሳዳጅነት ላይ ነው ያለነው። ወደቀና ሳውል ለምን ታሳደኛለህ ሲለው አንተ ማን አለው። የናዝሬቱ ኢየሱስ ነኝ አለው። ምን ላድርግ አለ። እዚህ በኋላ የሚፈለገው እዚህ ላይ ነው። ይሄ የሚፈለገው ምንድነው? ጌታ ሆይ ምን ላድርግ አለው። ተመለሰና ምን ላድርግ አለው። አሁን የሚፈለገው ይሄ ነው። ስብከት የሚሰበከው ለዚህ ነው። በማወቅ ባለማወቅ ሰዎች መውደቅ መነሳት ይገጥማቸዋል፣ ኃጢአት ይሰራሉ። ይሄ የዓለም ጠባይ ነው። ደካማ ባህሪ እንዳለን ይታወቃል። እግዚአብሔር የሚፈልገው ግን በድያለሁ አሁን ምን ላድርግ ብሎ ራስን ለእግዚአብሔር መስጠትን ይፈልጋል። የሚሰበከውም ጉባኤ የሚዘረጋውም ዋናው ዓላማው ወደ ማን እንድንመለስ ማንን ይቅርታ እንድንጠይቅ ነው። እግዚአብሔር ይቅርታ እንድንጠይቅ ነው የሚፈልገው። ይሄ ነው ነጡ። ምን ላድርግ ምን ልታዘዝ ምንድነው ከኔ የምፈልገው? ጌታ አምላኬ ሆይ ምን ልታዘዝ አለው። ጌታዬ ምን ልታዘዝ
ምንድነው ማድረግ ያለብኝ ያሉ ይቀጥላል። ወንዘይረድ ወይቤሎ እየተንቀጠቀጠ እንዲህ አለው ምን ተኑ ተፈቅድ ይግበር አነ እኔ አደርግልህ ዘንድ ምን ትወዳለህ? ምን ላደርግ ትወዳለህ? ወይቤሎ እግዚ ተንስ ወበሀገረ ወበህጌ ይነግሩ ከዚህ የሌለው ከትግበር ተነስና ወደፊት ኢትዮጵያ የምትባል ከተማ አለች ወደዚያ ሂድ የምትሰራውንማ እነሱ ይነግሩሃል አለ ጌታችን። ደግሞ እሱን የሚያስተምረው ጥምቀት ያስፈልገዋል። ራስው ምን ያስፈልገዋል? ምክንያቱም ግዝረት ነው ያለው ግዝረት ላይ ነው በአብርሃም ግዝረት ነው ያለው ግዝረት አዲስ ኪዳን ላይ ሰራ መጠመቅ አለበት የግድ ማለት ነው። ከዚያ በኋላ የምታደርገውን ይነግሩሃል። ሰው አዘጋጅቶለታል ጌታችን። ወደ ኢትዮጵያ ከተማ ወደፊት ሂድ የምታደርገውን ነገር እነሱ ይነግሩሃል አለው። ከዚያ በኋላ እርሱም ተነሳና ጉዞውን ቀጠለ። ከዚያ ሌሎቹ ሰዎች ነበሩ ያዳምጡ ነበር እሱ ጋር ያለው ነገር። ወተንሳሳው ተነሳ እንዘ ክሱታት አይንቲው አይኖቹ ታውረው ነበር ተገለጡለት ይላል። ክብር ለአምላካችን ይሁን። እንደው የልቦና አይናችንን እግዚአብሔር ይግለጥልን። አዎ አይኖቹ ተገለጡለት። ታውረው ነበር 3 ቀን ሙሉ ይበላክ ለወይሰት ይባይ እህልም አልበላም ውሃም አልጠጣም። አይኖቹ ታውረው ነበር እንደ ሸረሪ ዲር ሆኖ ከአይኑ ላይ ቅርፍት ብሎ ከሁለት አይኑ ላይ ወደቀለት ይላል። አያችሁ ያን ሸፍኖት የነበረው ነገር ያ ሲሆን ከዚያ በኋላ እሱ ተነስና ሂድ ወደፊትም ወደ ያለ ሀገር ቦታና ተነሱ አይኖቹ ያዩ መንገዱ ይቀጥላል። ወተንሳሳውን ምድር ዘክርስቶስ አይንቲው አልቦ ዘይሪ የሚያየው ግን ምንም የለም ያናግረዋል እንጂ ወንዘ ይመርህዋ በጎ ደማስቆ ሰዎች እየመሩ ደማስቆ ከተማ አድርሰው ነበር። ወነበረ ይሰሩ ሰለተ እንዘይሌ ወይበል ወይሰቲ ሳይበላ ሳይጠጣ ሳያይ 3 ቀን ቆይቶ ነበር ይላል። ምን ሳይል ሳይበላ ሳይጠጣ ሳያይ እስኪ ልጅው ስንት ቀን ቆይ ሜዳ ላይ ወድቆ የሚገርማችሁ ብዙ አጃቢ ነበረው። አጃቢ አንድ አጃቢ ግን የለም። መብረቅ አንጸባርቋላ መብረቅ ፊት ማን ይቆማል? የለም። አጃቢ ሁሉ እስጢፋኖስ በድንጋይ ሲወገሩ እሱ አጃቢ ነበረ። ጨርቅ ጠባቂ ነው። ከክርስቲያኖች መካከል ጉልበተኛ አለ እኔን ጥሩኝ ይል ነበር። በራሱ ይመካ ነበር። ወዶ እኮ አይደለም በሌላ አንቀጽ ላይ ሲሰብክ በኋላ ሲገባው ምን አለ? የሚመካ ቢኖር በእኔ ይመካል አለ። በማን ይመካል? መጀመሪያ ግን እኔ ነኝ ይል ነበር። አያችሁ ሰው ሳይገባው እንደዚያ ነው። የሰው አቅም እስከሚያዝ ድረስ ነው። የኛ ጉልበት እስከሚያዝ ድረስ ነው። አልጋ ላይ እስክንወድቅ ድረስ ነው። አያችሁ ስለዚህ በእኔ ተመኩ ይል ነበር። እስጢፋኖስ በድንጋይ ሲወገር ጨርቅ ጠባቂ ነበርኩኝ ተባባሪ ነኝ እያለ ሲመካ የነበረው ያ የጠርሴሱ ሰው ሳውል ሜዳ ላይ በወደቀ ጊዜ እንኳን ለሰው መመኪያ ሊሆን የሚከተለውና ምግብ የሚሰጠው አጥቶ 3 ቀን ቆየ ይላል። እግዚአብሔር በፈለገው መንገድ ሰውን መመለስ ይችላል። የኔ ቢጤ ሰባኪ አያስፈልገውም። አሚጸኛ ለመመለስ አቃሉ ጋናች ምን ያስፈልገው? የኔ ቢጤ ሰባኪ እኮ አያስፈልገውም። ዘይ የሚተረጉም ተርጓሚ አያስፈልገውም። ሰባኪ ጥሩ አማርኛ ተናጋሪ ሰባኪም አያስፈልገውም። እግዚአብሔር አሚጸኛ ልመልስ ካለ ያለ ሰባኪ በስነ ፍጥረት መመለስ ይችላል። አይችልም? ዘይ ይሄው በመብረቅ መለሰው እኮ አሚጸኛው በመብረቅ ማለት አሽመድ ምሎ ቁጭ ብድግ አድርጎ መለሰው። እግዚአብሔር በብሉይ ኪዳን አንድን ጠንቋይ በአህያ ሰብኮ እግዚአብሔር ነብይ አድርጓል። ይመናል አቃሉ ጋናች ከፈለገ በአህያ ይሰብካል፣ ከፈለገ በበሬው ይሰብካል፣ ከፈለገ በዛፉ ይሰብካል፣ ከፈለገ በፀሐይ በጨረቃ ሰብኳል። ፀሐይ ሰበከች ነው ያለው ፈያታዊ ዘይማን ራሱ ፀሐይ ቀጸበተኒ ነው ያለው። በፀሐይ ሰብኮታል ፈያታዊ ዘይማን በመንግስት አስበኝ እንዲለው በቅጽበት እንዲል ያደረገው ማለት ነው። በዚህ በኦሪት ዘኍልቍ ምዕራፍ 24 ላይ ስታነቡ በለዓም የሚባል ጠንቋይ ነበረ። በምድሪቱ ከኔ የበለጠ መግደል ማዳን የሚችል ማንም የለም የሚል ነው መጽሐፍ ቅዱስ ስታነቡ። በሞዓብ ምድር የሚኖር ባላቅ የሚባል የአሕዛብ ንጉስ መሪ አገር መሪ ነበረ። ስለዚህ 430 ዘመን በግብጽ ሀገር ኑረው ሰማይ የመሰለ ባህር ተከፍሎላቸው ጤንጫ ላይ ውሃ ፈልቆላቸው 7 ደመና ተጋርዶላቸው የሚመጡ 600,000 እስራኤል አሉ ከግብጽ ባርነት ነፃ ወጡ። እንደ ደመና እየበረሩ ነው። ከመደመና ነው የሚለው እየበረሩ እየመጡ ነውና ነፋስ እንደሚያሮጠው ደመና መኑ እሉ እሙንቱ ዘይረውጡ ከመደመና ላይ ሳይገር እንደ ደመና እየሮጡ የሚመጡ እስራኤላውያን አሉና 600,000 እስራኤል መጥቶኛም በዚህ አመድ ነው ምን ሆነው አሉ አይዛዝ። ስለዚህ ምንድነው የምናርግ? በጦርነት እንዳንላቸው አንዱ ሺውን ይመታል እስራኤል ወታደር ከፈለገም ደግሞ ሁለቱ 10,000 ይመታል ነው የሚለው መጽሐፍ ቅዱስ። ስለዚህ እንዴት ብለው የአሕዛብ ነገስታት ሁሉ 7 የአሕዛብ ነገስታት ተጨነቁ ይላል። አይ እኛ አሁን ጦርነት ገጥመን እስራኤልን ድል አናደርግም፣
ያለን አማራጭ ወደ ሀገራቸው መጥተው ርስታችን ከመቀበላቸው በፊት ከመውረራቸው በፊት ኢያሪኮን አፈራርሰው ከመግባታቸው በፊት በለዓም የሚባል ለሰማይ ለምድር የከበደ ጠንቋይ ያለ እሱን ላከውና 600,000 እዚያው ረግሞ በምድረ በዳ ያስቀርልን አሉ። ወርቁን ብሩን የፈለግነውን ሰው ቤተ መንግስትም ከፈለገ ኩሌታው መንግስትን ሰው ብለው ተነጋግረው ንጉስ ጠርቶ ይሄን ሁሉ ነገረው። እንካ ወርቁን ብሩን ባህያ ጭነህ ሂድ፣ ስትመጣ የምትፈልገውን በቤተ መንግስት እንሰጣለን፣ በክብር በሰገነት ትኖራለህ፣ ህዝቡን ረግመህ አጥፋልን ብለው አህያውን ጭኖ መንገድ ቀጠለ ይላል መጽሐፍ ቅዱስ። 600,000 ህዝብ ረግሞ ለማጥፋት ይቻላል ወይ ነው? አዎ እሱ ግን ሄደ ይችላል ብሎ 600,000 ምድረ በዳ ላይ ያስቀራቸዋለሁ እናንተም በክብር ሂሳብ ትኖራላችሁ ብሎ ሄደ። መንገድ ላይ ሲደርስ የእግዚአብሔር መልአክ የረቀቀ የብርሃን መልአክ ሰይፍ ይዞ ለአህያው ተገለጠላት። እሱ ናቀውና ለአህያዋ ተገለጠ። በቃሉ ገናሽ አንዳንድ ጊዜ ጠንቋይ ማለት ደባል አምላክ ለመሆን የሚፍጨረጨር ያጋንን ተላላኪ ነው። እውነታው ይሄ ነው። ስለዚህ እንደዚህ አይነቱ እግዚአብሔር ይንቃል። ምን ይላል? በእግዚአብሔር ላይ አዳኝና ገዳይ እግዚአብሔር ብቻ ሆኖ ሳለ አነ ቀስፍ ወሳል እቀትል ወሐዩ ነው የሚለው በሐና ላይ አድሮ የተናገረው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ስልጣነው እኔ እቀስፋለሁ ይቅርላለሁ እኔ እገላለሁ አዲናለሁ ይላል እግዚአብሔር። እንደኔ ያለ ማንም የለም ከጄ የሚያመልጥ ማንም የለም ይላል። ዋልሞት ያመስጥደ ከጄ የሚያመልጥ ማንም የለም ይላል። ይሄንን ጥሶ የሚንደፋደፍ ያጋንን ተላላኪ ነው ጠንቋይ ማለት ያ ነው። እዚህ ያለፈ ትርጉም የለውም። እሱን ናቀውና ለአህያው ተገለጠ እግዚአብሔር። አደንገጾ እግዚአብሔር በማይከለ ፍኖት መላእክት ተራከቡ። መላእክት እግዚአብሔር በማይከለ ፍኖት ለበልዓም መሰግን ወአደንገጾ በማይከለ ፍኖት እስከ ነበበት ዲቱ በልሳነ ሰቢላል ኦሪት። ከዚያ በኋላ አህያው ተመልሳ ረገጠችው እንመለሳለችው የማይመለስ ሆነ። ሂጂ እያለ ይመታታል። ተራራው ውጪ ስትለኝ የምወጣለን ቁልቁለቱ ውረጅ ስትለኝ የምወርድልህ ጭነት ከበደ ብዬ የማላማርር አህያ አይደለም ለምን ትመታኛለህ አለችው። አያችሁ በሰው አንደበት ተናገረችው። ያን ጊዜ ታዲያ ሂድ ሲልሽ ለምን አትሄጂም አላት። ላንተ አልተገለጠልህም እንጂ ግሩም መልአክ። ምን አይነት መልአክ? ግሩም መልአክ ሰይፍ ይዞ ከፊት የቆማል የብርሃን መልአክ። ላንተም ለኔም መመለስ ነው የሚሻለን አለችው። ወዲያው ደንግጦ ተመለሰ ይላል። ክብር ለእግዚአብሔር ይሁን። ከዚያ ምን አለው? እግዚአብሔር የባረከውን አንተ መርገም አትችልም፣ ተመለስና ወደ መጣህበት ሂድ አለው እግዚአብሔር። በራይ ሲያናግረው እዚያ ተመልሶ ደንግጦ አህያውን ጭኖ ወደ ሀገሩ ተመለሰ። ወርቃችሁም ብራችሁም ገንዘባችሁም ስልጣናችሁም ይቅርብኝ፣ እግዚአብሔር የባረከውን እኔ መርገም አልችልም አለ። እንደውም አምኛለሁ አለ። የእስራኤል ቅዱስ እውነተኛ አምላክ ነው፣ አምላካቸው እውነተኛ አምላክ ነው። እንኳን እነሱን ልረግም እግዚአብሔር ልገዳደር አይደለም ቀርቶ እናንተ የአሕዛብ ነገሥታት የእስራኤልን አምላክ ልትመልኩ ፈልጋለሁ። ይህን ሲናገር እግዚአብሔር ምስጢር ገለጠለትና ምን አለ? ይሰርቅ ኮከብ ያዕቆብ ወይ አትት ኃጢአተ እስራኤል። ከያዕቆብ ኮከብ ይወጣል የእስራኤልን ኃጢአት ያስወግዳል። አማናዊ ኮከባችን ክርስቶስ ነው መድኃኒዓለም። ክብርና ምስጋና ለሱ ይሁንና ይሄንን ተናገረ። አሁን ጠንቋዩን ወደ ነብይነት ቀየረው ማለት ነው። ሳውልን ደግሞ በአዲስ ኪዳን በመብረቅ ጠራው። መምህር አላስፈልገውም። ሳውልን ወደ ጳውሎስነት ለመቀየር፣ አሳዳጁን ወደ ተሳዳጅነት ለመቀየር፣ አሳሳሪውን ወደ ታሳሪነት ለመቀየር ምን አላስፈልገውም? ሰባኪ አላስፈልገውም። እንግዲህ እኮ ጴጥሮስ አለ እኮ ከሃይማኖት፣ እንግዲህ እኮ እንድርያስ አለ፣ ከዚያም እኮ እነ ያዕቆብ እነ ዮሐንስ አሉ፣ እነ በርቶሎሜዎስ አሉ እኮ በዚያ ሰዓት። እነሱን ግን ስበክቱ አላከም። መብረቅ ነው የላከው እግዚአብሔር። ምንድነው የላከው እግዚአብሔር? የፈለገውን ሰው በፈለገው መንገድ ማስተማር ይችላል። እግዚአብሔር አይችልም? ከፈለገው መንገድ መመለስ ይችላል። አይችልም? እግዚአብሔር ይችላል። ወሃሉ እዚያ በኋላ የምታደርገውን ነገር ይነግራል። ወደ ኢዮጴ ከተማ ሂድ አለው። እሱም ተነስቶ ሄደ። በዚህ ሐናንያ የሚባል ደግሞ ከሰባ አርድእት መካከል ከሰባ ሁለቱ ተማሪዎች መካከል ሐናንያ የሚባል አንድ ካህን ነበር እግዚአብሔር የመረጠው። ሳውልን ወደዚያ ሄድና አንድ ሰው ታገኛለህ አለው። ወሃሉ ለሲ በሀገረ ደማስቆ ዘሙስተ አርድእት ዘስቁ ሐናንያ ዋስተራው ዚነ በራይ ወይቤሎ ሐናንያ ወይቤ ነይ እግዚእ ሐናንያ የሚባለውን እግዚአብሔር ተገለጠለትና እፈልግሃለሁ፣ የምሰጥ መመሪያ አለኝ፣ የምታስተምረው ሰው አለ ብሎ ለሳውል አዘጋጀለት። ወይቤሎ እግዚእነ ጌታችን ያለው ተንስ ወሁር ሰኮተን ተይብልጓ አርቲት ቀጥ ያለች መንገድ ያለችና ሜዳ ወደዛ ሂድ፣ ሳውል የሚባል ሰው የጠርሴስ ሰው ታገኛለህ አለው። ምን አይነት ሰው ታገኛለህ?
እነሆ እየጸለየ አሁን እየጸለየ ታገኘዋለህ አለው ለሐናንያ ነው። ምክንያቱም ምን ያስፈልገዋል ብያቸዋለሁ። በግዝረት ስላለ ሳውል አሁን እየተመለሰ ስለሆነ ወደ ክርስትና ምን ያስፈልገዋል? ክርስቲያን ለመሆን ምን ያስፈልጋል? ጥምቀት አይደለ? የመጀመሪያው የድነት በራችን ጥምቀት ይባላል። ምን ይባላል? ሌላው ምስጢራት ሁሉ እዚያ በኋላ ነው የሚሆነው። የመጀመሪያው የድነት በር የሚባለው ምስጢር ምን መሰላችሁ? ጥምቀት ነው አይደል? እንደው መጀመሪያ ሰው ተወልዶ በ40 በ80 ቀን ምንድነው የሚሆነው? ተጠመቀ ነው አይደል? ከተጠመቀ በኋላ ወደ የት ነው ጉዞ? ወደ ቅባሜሮን ነው አይደል? ይታተማል። ከዚያ በኋላ ምን ይሆናል? ወደ ስጋው ደግሞ ነው የሚሄደው። ሁሉም ይቀጥላሉ ምስጢራት ደረጃ በደረጃ። በራቸው የድነት መክፈቻው ግን ጥምቀት ነው። ስለዚህ ከግዝረት ወደ ጥምቀት እንዲሻገር ማንን አዘጋጀለት? ይህን ሰው እየጸለየ ታገኘዋለህ ሐናንያ። አንድ ሰው አለ ለሱ የቤት ስራ ሰጥቻለሁ አለው እግዚአብሔር። ወንዘ ይጸልይ ሳውል በሚጸልይበት ጊዜ አስተራይዎ በእሲ በአምሳለ ሐናንያ በዋህቤሁ ወደ የዴሁ ዲቤሁ ከመይራይ አይኖቹ ይገለጡ ዘንድ እጆቹን ከፍ አስቀመጠና በሐናንያ አምሳል ሆኖ ሰው ተገለጠለት። ለማን? ለሳውል። አውሳ ሐናንያ ወይም ሐናንያም እንዲህ ብሎ መለሰ፣ እግዚኦ ሰማይኩም፣ አቤቱ ጌታ ሆይ ሰምቻለሁ እኮ። አሁን የምትለው ሰው ሳውል ነው። ማን ነው? አሁን እኮ የምትለይ ሰው አጥምቀው አስተምረው የምትለይ እኮ ሳውል የሚባል ሰው ነው። የእሱንማ እኮ ዜና ሰምቻለሁ። ወንጌል ዲቃላ ሕግ የሚል ነው። አባታችን አብርሃም ከሚሉት ከአሚፀኞች ከአይሁድ መካከል ዋናው አይደለ? መንገድ መሪ። ብዙ ምዕመናን ክርስቲያኖች የተንገላቱት በሱ አይደለም። እያሳሰረ ወደ ሸንጎ የሚያቀርባቸው እሱ እኮ ነው የአሚፀኛ። እሱንማ ዝናውን ሰምቻለሁ አለ። ይሄኛው ሐናንያ እሱ እኮ ወደ እኔ መጥቶ አይጠመቅም እሺ አይልም አሚፀኛ ነው አለው። ጌታችን ምን አለው? እዚያ በኋላ ምርጥቅ አድርጌዋለሁ። አያችሁ፣ ምን አድርጌዋለሁ? እግዚአብሔር ሁላችንም ምርጥቅ ያድርገን። ነዋይ ህሩ የረሰይክምቦ ከመይጹር ስሜ በውስራ ይዘባለው። አይ ግድ የለም አትጨነቅ፣ ልክ ነህ አሚፀኛ ነበር አመጹን አቆሟል አለ። እኔ ጋር ተገናኝተናል። እኔ በምመክረው መንገድ መክሬዋለሁ አለ። መብረቅ ልኮለታል። በመብረቅ አስተምሬዋለሁ። ያመጹ የለም አሁን አለው። አዎ ያ ተዳባዳቢነቱ አሁን የለም አለው። ያ አሳሳሪነቱ አሁን የለም አለው። ያሳስራቸው የነበሩ ምዕመናንን ቀድሞ ይታሰርላቸው ዘንድ ግድ ሆኖበታል። ተቃሉ ገናች ራሱ ይናገራል። ሳውል ራሱ በኋላ እንመጣበታለን እና እዚያ በኋላ ምን አለ? የለም አሁን አሚፀኛ አይደለም፣ እንደ ቀድሞ ዝናው አይደለም። አንተ እንደሰማኸው አታገኘውም። አሁን ተምሯል፣ አሁን አውቋል። አሁን ማን መምሩ ማን ፈጣሪው እንደሆነ እምነቱ ምን መሆን እንዳለበት አምኗል፣ ተረድቷል። እኔም ምን ስማኝ ወይ ቢሎዚ ነተንስጉር እስመናዊ ህሩ የረሰይኩንጎ ሊተ ከመይጹ ስምየ በቅድመ ሂጃብ ወነገስ ወደቂቀ እስራኤል በእስራኤልም በሂጃብም በነገስታትም መካከል ከዚህ በኋላ የዲያ ደብዳቤ አይደለም ያጽፈው ወንጌልን ተሸክሞ ይዞራል። ምን ይሸከማል? አሁን እዚህ በኋላ የዲያ ደብዳቤ ያጽፍም ማለት የሞት ደብዳቤ በእጁ እንዳይዝ አድርጌዋለሁ አለ። የህይወት የምስራች የሆነውን ወንጌልን ተሸክሞ ባለም ላይ ይዞራል። ህዝብ የለም፣ አህዛብ የለም። ነገስታትን ደጅ ሊጠናቸው የዲያ ደብዳቤ ለማጻፍ አይገባም። ወንጌል ሊያስተምራቸው ግን ከነገስታት ቤት ይገባል። ለውጬዋለሁ፣ እኔ ቀይሬዋለሁ፣ ምርጥቅ አድርጌዋለሁ። ምን አድርጌዋለሁ? ደስ ይላል። ምርጥቃ ምርጥቃ ምንድን ነው ለእናንተ? ምርጥቃ አሁን በእናንተ ለምርጥ የምትሉት ምንድን ነው? አንዳንድ ሰው አሁን ወርቅ እያለ ነው አይደል? ወርቅ አይደለም ምርጥቃ። ወርቅ እኮ ድንጋይ ነው። ተስማምተን ወርቅ ስላልነው ወርቅ ሆነ። አይ ድንጋይ ነህ ካልን ከተስማማን እኮ ድንጋይ ነው አይደል? አይደለም እንዴ? ብር ምንድን ነው? ወረቀት ነው አይደል? አይደል? ምን ነው ዝም ማለት? እኛ ባንስማማ አሁን ብር ይሆናል? አዎ እኛ እኮ ነን ተስማምተን ብር ያልነው ስም የሰጠነው ያከበርነው እኛ ነን። በቃ አለዚያ ወረቀት ነው። ከዚህ ያለፈ ምንም ታሪክ የለውም። ወርቅም ወርቅ ብለን ያከበርነው እኛ ነን አይደል? እኛ ካላከበርነው ካልተስማማን ድንጋይ ነው ካለ ድንጋይ ነው። ምክንያቱም የምድር ማዕድን ነው። ያው መሬት ነው እዚሁ የተገኘው ከድንጋይ የድንጋይ አካል ነው ማለት ነው። አሁን ምርጥቃ ነው። እዚህ ላይ ምርጥቃን ሲተረጉሙት የኛ የቤተክርስቲያን ሊቃውንት የአዲስ ኪዳን ሊቃውንት መዶሻ ነው ብለውታል። አያችሁ ምርጥቃ ምንድን ነው? ወርቅ አይደለም። ምርጥቃ ነሐስ አይደለም። ምርጥቃ ብር አይደለም። ምርጥቃ ምንድነው ካላችሁ ምንድነው? መዶሻ ነው አሉ ሊቃውንት። ምክንያቱም እስኪ አሁን ዓለምን ስትመለከቷት በጣም እጅግ ዘመናዊ የሆኑ የረቀቁ ከተማዎች አሉ። በዓለም ላይ ሰማይ ጠቀስ የሆኑ
በእጅ ቢነኳቸው እንኳን ይቆሽሻሉ ተብሎ የሚታሰብ ዓለም ሁሉ ሊያያቸው የሚጎመጅ የረቀቁ ከተሞች አሉ አይደል? ከምንድነው የተሰሩት? ከድንጋይ ነው። ድንጋዩን ማን አስተካከለው? መዶሻ። አያችሁ፣ በአጠቃላይ የዓለም ገጽታ ሁኔታ ውበት ማነው ሲባል ቁጥር አንድ የሚይዘው ስሙን መዶሻ ይባላል። ምን ይባላል? የተጣመመውን ድንጋይ የሚያቃናው፣ የሻከረውን የሚያለሰልሰው፣ የረዘመውን የሚቆርጠው። አስቡት፣ አስተካክሎ ውበት የሌለውን ድንጋይ ውበት የሚያስይዝ። አንዳንዱ ማላጅ ነው ይለኛል። አንተ አማላጅ ማላጅ ሳይሆን ተማላጅ ነው ብለህ ትሰብካለህ ማለት ነው። እንደዚህ የጎረበጠ ማንነት ያላቸውን የተንሻፈፈ እምነት ያላቸውን ሁሉ ጠራርገህ አስተካክለህ ወደ እኔ ታመጣቸዋለህ። ወልደ አብ ወልደ ማርያም በተዋህዶ የከበረ ሁለት ልደት ያለው ዓለም ሳይፈጠር የአብ የባህሪ ልጅ፣ ለሰማያዊ ልደቱ እናት ሳታስፈልገው የአብ ልጅ፣ ለምድራዊ ልደቱ አባት ሳያስፈልገው የድንግል ማርያም ልጅ ብለህ ወልድ ዋሕድ ብለህ በዓለም የምትሰብክ መዶሻ አድርጌሃለሁ። ምን አድርጌሃለሁ? የተንሻፈፈ እምነት ያለውን ሁሉ አስተካክለህ ወደ እኔ ታመጣዋለህ። አዎ ክብር ይግባውና ፍጡር የሚሉኝ አሉ፣ አምላክ ነው ብለህ ትሰብካለህ ማለት ነው። ክብር ይግባውና ወልደ ዮሴፍ የሚሉኝ አሉ፣ የዮሴፍ ወልደ ዮሴፍ አይደለም ወልደ አብ ወልደ ማርያም ብለህ ትሰብካለህ። ክብር ይግባውና ማላጅ ነው የሚሉኝ አሉ፣ ተማላጅ ነው። ንጉስ ብለው አንጠልጥለው የሚጠሩኝ አሉ፣ ንጉሰ ነገስት የጌቶች ጌታ የነገስታት ንጉስ እንደሆንኩኝ በዓለም ትሰብካለህ። ለዚህ ምርጥቃ ነው መዶሻ። የዓለምን ገጽታ የሚቀይር የሚያሳምር መዶሻ እንደሆነ በእምነት የሻከረውን ዓለም ቀይረህ አስተካክለህ አለስልሰህ ትክክለኛ ክርስቲያን እንዲሆን የምታደርገው ምርጥቃ መዶሻ አንተ ነህ አለው። ከዚያ በኋላ መከራ እንደሚቀበል ስለኔ መከራ ይቀበላል ብሎ ነገረው፣ አጥምቀዋለው። እንግዲህ ወሶቢሃ ሆረ ሐናንያ ወአቤቶ ወደ ቤቱ ሄደና ሐናንያ እንዲያጠምቀው ነው። ወደ ይሁዲ ቢሁ ወይቤሎ ሳውል ሆየ ፈነወኒ ሀቤከ ኢየሱስ ክርስቶስ፣ እነሆ ጌታ ኢየሱስ ክርስቶስ በመብረቅ አምሳል ተገልጦ እየታየህ የመከረህ ያስተማረህ ጌታዬ ወደ አንተ ልኮኛል አለ። ሐናንያ አሁን አመነ። ያ ተደባዳቢ አሚፀኛ ነው ሻይለኝም እያለ ጌታው ጋር ይከራከር ነው። ግድ የለም ምርጥቅ አድርጌዋለሁ፣ ዝም ብለህ ምልህን አድርግለት አለው። ጥምቀት ቀርቶታል፣ ይጠመቅ፣ ከግዝረት ወደ ጥምቀት ይሸጋገራል። ከዚያ በኋላ ምርጥቅ አድርጌዋለሁ፣ እኔ የማደርገውን ያውቃለሁ አለው። መከረው። እርሱም ሄደና ነገረው። ኢየሱስ ክርስቶስ አስተራይከ በፍኖት እንዘ ትመጽእ ከመተራይ ወይም መንፈስ ቅዱስ አይደከ በአንተ ላይ መንፈስ ቅዱስ ይሞላል ጌታ ኢየሱስ ክርስቶስ ነግሮኛል። ሶቢሃ ተምዓ ባይቲሁ ተስዓ ማይቲሁ ከመሳ ዘሳሬት ወተከሳይቲሁ አይኖቹ ታውሬ የነበሩ ሁሉ ተገለጡለት፣ እንደ ሸረሪ ድል ወደቀለት፣ አይኖቹ ተገለጡ። ወሪየ ሶቢሃ ወተንሳ ወተጠምቀ አይኖቹ ባየ ጊዜ ተነስቶ ተጠመቀ ይላል። አቃሉ ጋር ናችሁ። ከግዝረት ወደ ጥምቀት መጣ። ማን? ሳውል። አሁን እንግዲህ ከዚህ በኋላ ከተጠመቀ በኋላ ምን ሆነ? ወበላ አክለ እህል አልበላም ነበር። እህል ምን አለ? በላ። ውሃ አልጠጣም ነበር። ምን አለ? ውሃ ምን አለ? አዎ ጠጣ። ከዚያ በኋላ ውሃ በልቶ እህል በልቶ በረታ ይላል። ደክሞት ነበርና ምን አለ? 3 ቀን ይከብዳል አይደለ? እህል ሳይበሉ ውሃ ሳይጠጡ አይን ሳይ ደማስቆ አደባባይ መንገድ ላይ ወልቆ መቆየት ያለማንም ጠያቂ አስቡ። ሌሊትና ቀን ሳይለይ ቆይቶ ነበርና ደክሞ ነበርና በልቶ ጠጥቶ አይቶ በረታ ይላል። በረታ። ወሰበከ በጊዜያ በምኩራባት ወመሐረ በእንተ እግዚእነ ኢየሱስ ክርስቶስ ከመውቱ ወልደ እግዚአብሔር። ከዚያ በኋላ ተነሳና ከተጠመቀ በኋላ በልቶ ጠጥቶ ጸናና በረታና ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው ብሎ ሰበከ ይላል። በምኩራብ ገባና እነኛ አብራቸው ከነሱ ጋር ብዙ ጥፋት ሲሰራ ከነበራቸው ሰዎች ጋር ገባና ተገልብጦ ሰበካቸው። የምትቃወሙት ዓለማትን የፈጠረ ዓለምን ያዳነ ያለ መድኃኒት ነው። ማን ነው ስሙ ብላችሁ ከጠየቃችሁ ኢየሱስ ክርስቶስ ነው። በሙሉ ክብሩ ሲገልጠው ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እስኪ በሉ የማን ልጅ ነው? ኢየሱስ ክርስቶስ የማን ልጅ ነው? በነገራችን ላይ ሃይማኖታችን ይሄ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እምነታችን። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የሕያው የእግዚአብሔር ልጅ አለ ጴጥሮስ እውነት ነው አለው። ብፁዕ ነህ አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ እስከ መጨረሻው ይሄንን ቃል ማን መስክሮታል? እንድርያስ መስክሮታል፣ ጴጥሮስ መስክሮታል፣ ፊልጶስ መስክሮታል፣ ናትናኤል መስክሮታል። ኢየሱስ ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ነው። የእምነታችን የአዲስ ኪዳን እምነታችን መገለጫው የክርስትና እምነት ይሄ ነው።
ዋንከሩ ሁሉም ለሰሙ ያጂ ሁሉ አደነቁና የሰሙትን ሁሉ አደነቁ ወይቤሉ አኮኑ ዝንቱ ዘኮነ ይሰድዶ ለለሰይ ይሰሙ ወይ ጸጉ ለዝንቱ ስም ይሄንን ኢየሱስ ክርስቶስ የሚለውን ስም የሚጠሩትን ሁሉ የሚያሳድዳቸው አይደለምን? እንዴት አሁን ይሄን የሚያሳድደውን እምነት ይሰብካል ብለው በጣም ተደነቁ። ከመቼ ወዲህ ነው ይሄን ስም ሰባኪ የሆነው? ይሄን ስም የሚጠሩትን ሁሉ የሚያሳስራቸው አልነበረ፣ የሚያሳድዳቸው አልነበረ። ቀጠለና በኢየሩሳሌም ወዚሄኒ በኢየሩሳሌም አሁን ባለንበት በዚህ ወበንተዝ መጻ ከመይሞክሆም ወይሰዶም ሀበሊቃነ ካህናት ወደ ሊቃነ ካህናት ወስዳቸው የመጣ ወሳውልሰ ፈልፋዴ ጸውዖሙ ወይመቆሙ ላይሁድ ይጠራቸው ያስተምራቸው ጀመረ። ለይነብሩ ደማስቆ በደማስቆ አካባቢ ያሉትን ሁሉ ስለ ኢየሱስ ክርስቶስ ሰበካቸው ይላል። ስለማን ሰበካቸው? በኢያሉትን በኢየሩሳሌም በደማስቆ ያሉትን ሁሉ ሰበካቸው። ወንድረ ብዙም አልተማከሩ አይሁድ ትልወለሳው ከዚያ በኋላ ይሄንንማ መግደል አለብን ብለው እነኛ አብረውት ክፉ ሲያሰሩ ሲሰሩ የነበሩት ሁሉ መከሩበት ይላል። መስሎኝ እንዴት ከኛ ወጥቶ ይሄንን እምነት ይሰብካል? ከመቼ ወዲህ ነው የዚህ እምነት ጠበቃ የሆነው አሉና ሊገሉት ተማከሩ ይላል። አይሁድ አብረውት የነበሩት እሱ እንዴት እንደተጠራ አልገባቸውም። ከቃሉ ጋር አይደል? በመብረቅ እንዴት መከራ አይቶ እንደመጣ አያችሁ። የእግዚአብሔርን ክብር እንዴት እንዳየ የእግዚአብሔርን ካህሊነት ገናናነት ኃያልነትም እንዴት እንዳየ እንዴት በረቀቀ ሚስጥር እግዚአብሔር እንዴት እንደጠራው በምሕረትና በይቅርታም እንዴት እንደጎበኘው ከፈለገም በግድ ከፈለገም በውድ እግዚአብሔር የፈለገውን በማንም ላይ ማድረግ እንደሚችል በሳውል ላይ የገለጠውን ማየት በእንጭል እንደዚህ አድርጎ እንደጠራው እነሱ አልገባቸውም። እንዴት እዚህ አሁን ተነስቶ የዚህ ለጠበቃ ይሆናል ንግደለው ብለው ተማከሩ። ዋይመሮም ሳውል እሱም ስለሚያውቃቸው ክፋታቸውን አወቀባቸው። ሊገሉት እንደፈለጉ ክፉ ነገር ሁሉ ያደርጉበት እንደፈለጉ ጧት ሲገባ ማታ ሲወጣ በር ላይ ሆኖ በመውጫ መግቢያው ሁሉ ሰው አስቀምጠው ይጠብቁን ነበር አለ። ከዚያ በኋላ አንድ ቀን ወደ ቤት ገብቶ በነበረበት ሰዓት ሊገሉት ሲመጡ ሰዎች እርሱን ጣራ ሰንጥቀው በጣራ ላይ በቅርጫት አድርገው ወረወሩትና ከዚያ ወጥቶ አመለጣቸው ይላል። ከዚያ በኋላ ተነስቶ ማስተማር ጀመረ። በሚያስተምርበት ጊዜ ቅዱስ ጴጥሮስን አገኘው፣ በርናባስን አገኘው። ከነሱ ጋር በዓለም ላይ መስበክ ጀመረ ስለ ክርስቶስ። ከዚያን ጊዜ ጀምሮ ሰው ወደ ኢትዮጵያ ሀገር በወረደ ጊዜ በኢትዮጵያ እግሩ ሽባ ሆኖ የተቀመጠ አንድ ሰው ነበረ። በኢየሱስ ክርስቶስ ተነስና ተመላለስ ሲለው ሽባ የነበረው እግሩ ቀናለትና ተተረተረለትና ቀጥ ብሎ ሄደ ይላል። ክብር ለአምላካችን ለመድኃኒዓለም ይሁን። ከዚያም ወደ ኢትዮጵያ ከተማ ከጴጥሮስ ጋር ገቡ። በዚያም የሞተች አንዲት ወጣት ሴት ነበረች። ቤተሰቦቿ ተስፋ ቆርጠው ያለቅሱ ነበረ። ያለቀሱ ባለበት ሰዓት ጴጥሮስና ጳውሎስ ወደዚያ ገቡ። ከዚያም በኋላ ቅዱስ ጴጥሮስም እነሆ እነሱ አጥበው ገንዘው ሙታለች ብለው አስቀምጠዋል ነበረ። እርሱም አልፎ ሲሄድ በዚያ ጎኗ እንዲያሰሳትና እጇን ይዞ ተነሽ ይላል። ብድግ አለች። ሙታ የነበረችው በሕይወት ለቤተሰቦቿ ሰጣት ይላል። ክብር አባቶቻችን ይሁንና እንግዲህ የአባቶቻችን ስንጠቀልለው ትምህርቱን የአባቶቻችን በዚህ መንገድ ከተጠሩ በኋላ ምን አይነት ለተጠሩበት ዓላማ ዋጋ እንደከፈሉ ዋጋ መክፈል ብቻ አይደለም የተጠሩበትን ዓላማ ሳይዘነጉ እግዚአብሔርን እንዲያከበሩ ነው። በነገራችን ላይ ስልጣን የሚባለው ይሄ ነው። እዚህ በቤተክርስቲያን ስልጣን የሚባለው የተነጠፈ የተጎዘጎዘ ወንበር ላይ መቀመጥ አይደለም። ሰራተኛ መቅጠር፣ ማባረር፣ መቀየር እሱ አይደለም ስልጣን የሚባለው። ይሄ ድጋፍ ሰጭ ስራ ነው። የህንፃ መገንባቱ፣ አጥር ማጠሩ፣ ሱቅ መክፈቱ፣ የተለያዩ ህንፃዎችን ልማት መስራቱ ይሄ ድጋፍ ሰጭ ስራ ነው የሚባለው። ከቃሉ ጋር ነው። ምን ስራ ነው የሚባለው? ድጋፍ ሰጭ ስራ ነው። ይሄ ስልጣን አይባልም። ይሄ ሳይሆን ስልጣኑ ምንድነው ከተባለ ወንጌል መስበክ፣ ቅዳሴ መቀደስ፣ ንስሐ መስጠት፣ የሞተ ማስነሳት። አያችሁ ጴጥሮስ የሞተችን አስነሳት፣ ጳውሎስም አስነሳት። በልብሳቸው ዘርፍ ሲነኳቸው ሁሉ ድውያን ይፈወሱ ነበር። ጥላቸው በሬሳ ላይ ሲያልፉ ጥላቸው ሲነሳ ይነሱ ነበር። በዚህ በማቴዎስ ወንጌል ላይ ምዕራፍ 10 ላይ ስትመለከቱ 12ቱን ጠራቸው ይልና መጽሐፍ ከጠራቸው በኋላ አንቀል መጀመሪያውን ጴጥሮስ አለ፣ ሁለተኛውን እንድርያስ፣ ያዕቆብ፣ ዮሐንስ እያለ 12ቱን ከጠራቸው በኋላ ስልጣን ሰጣቸው ይላል መጽሐፍ። ምን ሰጣቸው? ምን ሰጣቸው? አዎ ይህን ካለ በኋላ እሺ ምንድነው የተሰጠው ስልጣን ብላችሁ መጽሐፍ ስትጠይቁት ምን ይላል? ድውይ ፈውሱ፣
ለምጽ አንጹ፣ እውር አብሩ፣ ሙት አስነሱ። ስልጣኑ ይሄ ነው ማለት ነው። እስኪ በሉ ድዊ ፈውሱ፣ ለምጽ አንጹ፣ እውር አብሩ፣ ሙታንን ምን በሉ አስነሱ። ስልጣኑ ይሄ ነው ማለት ነው። ያያችሁ የተቀበሉትን ስልጣን ተቀበሉት። የሞት ያስነሱ ነበረ። በኢየሱስ ክርስቶስ ስም ተነስ ነው የሚሉት። ሽባው ይተረተራል፣ ይቀናል። በኢየሱስ ክርስቶስ ስም ተነሽ ብለው እጅ ሲነቁ ሬሳው ይነሳ ነበረ። ተነስቶም ስለ ክርስቶስ መሰክራል። እንደዚህ ነው አባቶቻችን ያስተማሩት። ይሄ ዋናው ዓላማው ደግሞ የዚህ ኃይላቸው የስልጣኑ ኃይል ምንድነው ከተባለ ክርስቶስ የእግዚአብሔር ልጅ። እስኪ በሉ በዚህ ምክንያት አሁን እንግዲህ ቅድም ዋናው የተነሳንበት ይህንን በማድረጋቸው ያንን አስቀድሞ የነበረው የመከራ ጊዜ ሁሉ አለፈና እነ ሳውል የሱ ተከታዮች ያመጡት ሁሉ ያ ሁሉ መከራ የሚመናን ስደት፣ የቤተክርስቲያን መቃጠል፣ ግርፋቱ፣ እስራቱ ያቆመና ሳውል ወደዚህ ከመጣ በኋላ ወድረዝ ነበራ አብያተ ክርስቲያናት በሰላም ከዚህ በኋላ ቤተ ክርስቲያኖች ሁሉ በሰላም ነው። እስኪ አብራችሁ ከዚህ በኋላ በሉት ቤተ ክርስቲያኖች ሁሉ በሰላም ኖሩ። ህዝቡም ብዙ ህዝብም በሉት በትምህርተ መንፈስ ቅዱስ በዙ። አያችሁ ዋናው በሰላም ኖሩ። ፍጹም እምነታቸውን ይዘው መስበክ ሲጀምሩ በአንድ ላይ ሆነው መጸለይ ሲጀምሩ የተጠሩበትን ዓላማ በትክክል ሲይዙ ቤተ ክርስቲያናት ሁሉ በሰላም ኖሩ። በምን ኖሩ? አሁን የኛ መስመሩ ጠፍቶብን ነው ሰላም ያጣነው። ትልቁ ችግር መስመሩ ጠፍቶብናል። የተሰጠን አደራ ረስተነዋል። ምን እንደምንሰራም አናውቀው፣ ግራም ተጋብተን። ትልቁ ችግር ያለው ታችም ያለው መግባባት የለም። በአካል እንሰበሰባለን፣ በልብ የተበተንን። እውነት አሰብ አዎ አሁን አካላችን ጥሩ ነው ያምራል ስንሰበሰብ፣ ልባችን ግን እየብቻው ነው። ፍቅር የለም በውስጣችን፣ ሽኩቻ ነው ያለው። ጥሎ ማለፍ፣ አንዱ አንዱን እንቅፋት መሆን፣ አንዱ ለአንዱ ያለው ያ ነው። እንደዚህ ከሆነ ይሄ መከራችን ይቀጥላል። መከራው ማቆም ቤተክርስቲያንም ሊመናንም ከስደት በሰላም መኖር የምንችለው በፍጹም ልብ በአንድ ልብ ሆነን ወደ ማን ስንመጣ ነው? ወደ እግዚአብሔር መምጣት ንስሐ መግባት ያስፈልጋል። ወገሌ የለም። ከላይ እስከ ታች ሁላችንም በድለናል። እንደተናገረው ነብዩ ሁላችንም በድለናል። በከመይ ግፎ ነፋስ ለጸበለ ምድር፣ የምድር ትቢያ ነፋስ እየጠረገ እንደሚወስደው ከማሁ አፈሰነ ጌጋይነ፣ በደላችን እኛም እየጠረገን ነው ብሏል ኢሳይያስ። የምድርን ትቢያ ነፋስ እንደሚጠርገው አለ፣ እኛም ኃጢአታችን እየጠረገን ነው። ነፋስ ትቢያውን አቧራውን እየጠረገ ወዳልፈለገው አቅጣጫ እንደሚወስደው እኛም ወዳልፈለግነው መከራ ኃጢአታችን እየጠረገ እየወሰደን ነው። አቤቱ ሰማያትን ሰንጥቀሃቸው ውረድ፣ ጽድቃችን ሁሉ እንደ መርገም ጨርቅ ሆኗልና ይላል ኢሳይያስ። ስለዚህ አሁን እየጠረገን ያለው በደላችን ስለሆነ እግዚአብሔር የይቅርታ አምላክ ነው። አሚፀኞችን፣ አሳዳጆችን፣ አሳሳሪዎችን ሁሉ ወደ ሐዋርያነት የቀየረ የምሕረት አምላክ ስለሆነ ያለውን አመፀኝነታችን፣ ክፋታችን፣ ተንኮላችንን እርግፍ አድርገን ይቅር በለን ብለን በአንድ ልብ ወደ እግዚአብሔር መምጣት ለዓለም ሁሉ ሰላም የሚሰጠው ይሄ ብቻ ነው። በጠረጴዛ ዙሪያ ተሰብስቦ መንጫጫት ሰላም ያመጣል። የኮሚቴ ብዛት ሰላም ያመጣል። ሰላም የሚያመጣው ወደ እግዚአብሔር መልቀስ ብቻ ነው። እውነት አሰብ የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ንስሐ እንዲገባ ሥጋውን የሚቀበል እግዚአብሔር ይርዳን። አገራችን፣ ሕዝባችን፣ ሃይማኖታችን፣ ቤተክርስቲያናችን ይጠብቅልን። ይቆየን።